ሰላም እንዴት ናችሁ? ጌትነት ነኝ። በዚህ ቪዲዮ የማሳያችሁ የሰራተኞችን ደሞዝ እንዴት እንደምንሰራ ወይንም ፔሮል አሰራሩን አሳያችኋለሁኝ። እንደምታውቁት አንድ ሰራተኛ በቋሚነት ሊሆን ይችላል ወይም በጊዜያዊነት የመንግስት መስሪያ ቤት አለበለዛም የግል ድርጅት ተቀጥሮ ሲሰራ በህጋዊ መንገድ ደሞዝ ሲከፈለው የራሱ የሆነ አሰራር አለው። ይህም ማለት ያው ታክስ፣ ፔንሽን የሚባል ነገር ስላለ ማለት ነው። ግብር ምናምን የሚለው ነገር ማስላት ስላለብን ነው። ፔሮል ለመስራት ደግሞ የምንጠቀመው አብዛኛው ጊዜ ኤክሴል የሚባል ሶፍትዌር ነው። ከኮምፒውተራችሁ ላይ ሄዳችሁ ጋር ታይፕ ሰርች የምትለው ላይ ሌፍት ክሊክ ጫናላችሁ። ከዛን ኤክሴል ብላችሁ መጻፍ ነው። ይሄው እንደምትመለከቱት ከላይ ይመጣላችኋል። እሱን ሌፍት ክሊክ ትጫናላችሁ። ከተጫናችሁ በኋላ እንደዚህ በዚህ መንገድ ይከፍትላችኋል። እችኛዋን ብላንክ ዶክመንት የምትለዋን ሌፍት ክሊክ ትጫናላችሁ። ከዛን እዚህ ጋር ማዘጋጀት ያለባችሁን ፎርም ታዘጋጃላችሁ ማለት ነው። እኔ ግን ጊዜ ለመቆጠብ ስል ያዘጋጀሁት ፎርም ስላለ እሱን ልክፈተው። እንደምትመለከቱት እኔ እዚህ ጋር ያዘጋጀሁት ፎርም አለ። ስለ ፎርም እስቲ አንዳንድ ነገር ልበላችሁ። ከላይ እንደምትመለከቱት ያው ታይትል ለመግለጽ ፈልጌ ነው። እዚህ ጋር ራሳችሁን ታይትል አስቀምጣላችሁ። ከዛን እዚህ ጋር እንደምትመለከቱት መጀመሪያው ላይ ነምበር የምትለው ምንድነው? ያው ተራ ቁጥር ነው። ከዛ ኢምፕሎይ ኔም የሰራተኞች ስም አለ። እናንተ በስነ ስርዓቱ ፉል ኔማቸውን ጻፉ። እዚህ ጋር ደግሞ ግሮስ ሳላሪ የምንለው አለ። አንድ ሰራተኛ ደሞዙ ሳይቆራረጥ ያለው ደሞዝ ማለት ነው። እዚህ ጋር ደግሞ ታክስ ወይንም ለመንግስት የሚከፍለው ግብር ማለት ነው። እዚህ ጋር ደግሞ ፔንሽን መንግስት ለጡረታ ብሎ የሚቆርጥብን ገንዘብ ማለት ነው። ሌላኛው ኔት ሳላሪ እጃችን ላይ የሚደርሰው ተቆራርጦ እጃችን ላይ የሚደርሰው ገንዘብ ኔት ሳላሪ ብለን እንጠራዋለን ማለት ነው። ከረንትሊ መንግስት ስታንዳርድ የወጣው ፎርሙላ አለ። ታክስ፣ ፔንሽን እና ኔት ሳላሪን ካልኩሌት ለማድረግ የምንጠቀምበት ፎርሙላ ማለት ነው። ይሄ በየጊዜው በነገራችን ላይ ሊቀያየር ይችላል ፎርሙላው ማለት ነው። በየጊዜው መንግስት ሊቀያየረው ይችላል። ነገር ግን አሁን ከረንትሊ እየተጠቀምንበት ያለው ይሄ ነው ፎርሙላው። ለምሳሌ አንድ ሰራተኛ ደሞዙ ከ650 በታች ከሆነ ምንም አይነት ግብር አይከፍልም። ደሞዙ ከ1650 በታች ወይንም ከ651 እስከ 1650 ከሆነ የሚከፍለው ግብር እዚጋ እንደምትመለከቱ አለው። ግሮስ ሳላሪ የምንለው ነው ጂኤስ ለማለት የፈለኩት ሲባዛ በ10% ሲቀነስ 60 ብር ማለት ነው። ለምሳሌ 1500 የት ውስጥ ነው የሚገኘው? እዚህኛው ውስጥ ነው የሚገኘው። ስለዚህ ግሮስ ሳላሪያችን 1500 ነው ሲባዛ በ10% ሲቀነስ 60 ብር ለመንግስት የምንከፍለው ግብር ነው ማለት ነው። ሌሎችንም በዚህ መንገድ ካልኩሌት እናደርጋለን እዚጋ ባስቀመጥኩት ፎርሙላ። ሌላኛው ደግሞ ይሄው ፔንሽን የምንለው ወይም ለጡረታ የሚከፈለው ካልኩሌት የምናደርገው የግሮስ ሳላሪያችን 7% ወይንም ግሮስ ሳላሪ ሲባዛ 0.07። ሌላኛው ኔት ሳላሪ ነው እጃችን ላይ ተቆራርጦ የሚደርሰው ማለት ነው። ይሄ ምንድነው? ግሮስ ሳላሪያችን አለ ሳይቆራርጥ የነበረው ሲቀነስ የታክሱና የፔንሽኑ የሁለቱ ድምር ይሆናል ማለት ነው። እዚህ ጋር የተጠቀምኩት ፎርም አስ ቤዚክ የመንግስት መስሪያ ቤት በሉት የግል ድርጅት እንደ ቤዚክ የሚጠቀሙት የደሞዝ ካልኩሌት ለማድረግ የሚጠቀሙት ፎርሞች እነኚህ ናቸው። ግሮስ ሳላሪ፣ ታክስ፣ ፔንሽን እና ኔት ሳላሪ ናቸው። መጀመሪያ ካልኩሌት ምን ማድረግ አለብን? ታክስን ካልኩሌት ማድረግ አለብን ማለት ነው። መጀመሪያ ታክስ ካልኩሌት ስናደርግ የአንድ ሰው ብቻ ነው የአበበን ብቻ። ከዛ የቀሩትን እንዴት እንደምንፈልግ አሳያቸዋለኝ። የአበበ ታክስ ፊት ለፊት እንሄድና ሌፍት ክሊክ እንጫናለን። ታክስን ካልኩሌት ለማድረግ የምንጠቀመው ፈንክሽን ነው ኤፍኤክስ አለች። ኢፍ ፈንክሽን እንጠቀማለን ኤክሴል ላይ። እዚጋ ኤፍኤክስ የምትለዋን ሌፍት ክሊክ ትጫኑ ይሄ ቦክስ ይመጣላቸዋል። ከዛን እዚጋ ኢፍ ከሌለች እናንተ ላይ እችኛን በባክ ስፔስ አጠፉና ኢፍ ብላችሁ ጽፋላችሁ። ከዛ ጎ የምትለዋን ሌፍት ክሊክ እንጫናለን። ከዛ ኦኬ የምትለዋን ሌፍት ክሊክ እንጫናለን ማለት ነው። ይሄ ሎጂካል ቴስት ቦክስ ይመጣላችኋል። እዚህ ጋር እንደምትመለከቱት እነኝህን እያስገባን በዚህ ካልኩሌት እናደርጋለን ማለት ነው። የኮንዲሽን ቱሩ ከሆነ ይሄ ሎጂካል ኮንዲሽናችን ይሄ ቱሩ ከሆነ ይሄን እዚህ ላይ እናስገባቸዋለን። እነኝህን ካልሆነ ደግሞ ፎልስ እያልን ሌላ የምናስገባው ቫልዩ ይኖራል ማለት ነው። ከመጀመሪያውን ጀምር። እዚህ ጋር እንደምትመለከቱት አንድ ሰራተኛ ደሞዙ ከ650 በታች ከሆነ ዜሮ ምንም አይነት ግብር አይከፍልም ማለት ነው። ስለዚህ ጂኤስ የምትለው ግሮስ ሳላሪ መውሰድ ያለብን የማንን የአበበ ነችት ግሮስ ሳላሪ ነው አይደለች? እሷን ሌፍት ክሊክ ትጫኑና ሌዛን ኦር ኳልቱ ደሞዙ ከ650 በታች ከሆነ ይሄ ኮንዲሽን ቱሩ ከሆነ ቫልዩ ኤፍ ቱሩ የምትለዋ ላይ ሌፍት ክሊክ ትጫኑና ምን ታስገባላችሁ ማለት ነው? ዜሮ። ቫልዩ ፎልስ ይሄ ኮንዲሽን ፎልስ ከሆነ ቫልዩ ፎልስ የምትለዋ ላይ ሌፍት ክሊክ ትጫኑና በስተግራ በኩል እዚህ ጋር ኢፍ የምትል ትመጣለች። ከእርሷ ላይ ታደረጉት ካልመጣ ድሮፕ ዳውን ክሊክ ታደረጉና ኢፍ የምትላለች ሌፍት ክሊክ ትጫናላችሁ። ሌላ ኮንዲሽን ያመጣላችኋል ማለት ነው። ከዛ ሁለተኛው ላይ እንሄዳለን። ይሄው ግሮስ ሳላሪያችን ሌዛን ኦር ኢኳል ቱ 1050 ነው የሚለው። እዚህ ጋር ካልኩሌት የሚያደርግልን ምንድነው? ከ651 እስከ 1650 መሆኑን በስነ ስርዓቱ መረዳት አለባቸው። እዚህ ጋር ያደረኩት ስለሆነ ማለት ነው። ግሮስ ሳላሪ የአበበን እንጽፋለን። ከዛን
ሌዛን ኦር ኢኳል ቱ 1650 ይሄው ጽፍ ያለውኝ። ይሄ ኮንዲሽን ትሩ ከሆነ ታክስ ካልኩሌት የምናደርገው በዚህኛው ፎርሙላ ነው። ቫልዩ ኦፍ ትሩ የምትለዋ ላይ ሌፍት ክሊክ ትጫኑና ያበበ ግሮስ ሳላሪ ይሆናል ጂኤስ ማለት ነው። እቹት እችኛዋን ሰሌክት ያደርጋለሁኝ። ከዛን ሲባዛ እቹት አስትሪክስ የምትጠቀሙት ምንድነው 8 ቁጥር ላይ ያለችላችሁ ከኮምፒውተር ኪቦርዳችሁ ላይ ሽፍትን ትጫኑና ሳትለቁ 8 ቁጥር ስትጫኑት ለማባዛት የምንጠቀማት አስትሪክስ ትመጣላችኋለች። ከዛን 10% 10 እንጽፍና ኮምፒውተር ኪቦርዳችሁ ላይ ማሆነም 5 ቁጥር ላይ ያለች ሞጁል ማለት ነው። ሽፍትን ተጭናችሁ 5 ቁጥር ስትጫኑት እችኛው ሞጁል ትመጣላችኋለች። ወይንም ለፐርሰንት የምንጠቀማት ማለት ነው። ሲቀነስ 60 ብር ይሆናል። ይሄ ኮንዲሽኑ ፎልስ ከሆነ ቫልዩ ኢፍ ፎልስ የምትለው ላይ ሌፍት ክሊክ ትጫኑና እንደቀደሙ እዚህ ጋር ዳሩ ላይ ትሄዱና እቺኛውን ድሮፕ ዳውን ክሊክ አድርጋችሁ ኢፍን ሌፍት ክሊክ እንጫናለን። አሁንም ሌላ ኮንዲሽን ይመጣልናል። የሶስተኛውን እናስገባለን ማለት ነው። ይሄው ያበበ ግሮስ ሳላሪው ሌፍት ክሊክ ቻናለው። ከዛን ሌዛን ኦር ኢኳል ቱ 3200 ከሆነ ይሄ ኮንዲሽን ትሩ ከሆነ ቫልዩ ኢፍ ትሩ የምትል ከሆነች ሌፍት ክሊክ ጫና እዚህ ላይ ይሄ ኮንዲሽን ትሩ ከሆነ ይሄኛው ማለት ነው። እችኛዋን አስገባለሁኝ። ያበበ ግሮስ ሳላሪ ከዛ ሲባዛ በ15% ሲቀነስ 142 ብር ከ5 ሳንቲም ማለት ነው ነጥብ ጽፋለሁኝ። ከዛን ይሄ ኮንዲሽን ትሩ ካልሆነ ቫልዩ ኢፍ ፎልስ የምትለዋ ላይ ሌፍት ክሊክ ጫኑና እንደቀደሙ ዝጋ መሆንም ኢፍን ትነኳታላችሁ። ሌላ ኮንዲሽን ይመጣልናል። እችኛዋን እናስገባለን ማለት ነው። ሶ ያበበ ግሮስ ሳላሪ ሌዛን ኦር ኢኳል ቱ 5250 ከሆነ ይሄ ኮንዲሽን ትሩ ከሆነ ቫልዩ ኢፍ ትሩ የምትለዋ ላይ ሌፍት ክሊክ ትጫኑና ቹት በዚህ አቅጣጫ ነው እናስገባለን ማለት ነው። ያበበ ግሮስ ሳላሪ ቹት ጄስ የምትለዋ ማለት ነው ሲባዛ በ20% እሺ በ20% ሲቀነስ 302.5 ብር ይሆናል። ከዛ የኮንዲሽን ደግሞ ፎልስ ከሆነ ቫልዩ ኢፍ ፎልስ የምትለዋ ላይ ሌፍት ክሊክ ትጫኑና እንደቀደሙ ፎልስ ኢፍ የምትለዋን እቺን ሰሌክት እናደርጋለን። የኮንዲሽናል ቴስት ይመጣልናል። ከዛ አሁን ደግሞ እቺን እናስገባለን ማለት ነው። ያበበ ግሮስ ሳላሪ ሌዛን ኦር ኢኳል ቱ 7800 ከሆነ ይሄ ኮንዲሽን ትሩ ከሆነ እቺን እናስገባለን። ቫልዩ ኢፍ ትሩ የምትለዋ ላይ ሌፍት ክሊክ ጫናችሁት ጂኤስ ያበበ ግሮስ ሳላሪ ናት ሲባዛ በ25% ሲቀነስ 565 ብር እዚህ ጋር ስጽፉ እንዳትሳሳቱ እሺ። ከዛን ቫልዩ ኢፍ ፎልስ የትኛው ኮንዲሽን ይሄ ኮንዲሽን ፎልስ ከሆነ ምን ታደርጋላችሁ? እንደቀደሙ ቫልዩ ፎልስ የምትለዋ ላይ ሌፍት ክሊክ ትጫኑና እዚህ ጋር ኢፍ የምትለዋ ላይ ከመጣች ካልመጣች ድሮፕ ዳውን ክሊክ ታደርጉና ኢፍን ሌፍት ክሊክ ስንጫን ሌላ ኮንዲሽናል ስቴትመንት ይመጣልናል። ከዛች ነው እናስገባለን ማለት ነው። ሶ ያበበ ግሮስ ሳላሪ ሌዛን ኦር ኢኳል ቱ 10900 ከሆነ ይሄ ኮንዲሽን ትሩ ከሆነ ቫልዩ ኦፍ ትሩ የምትለዋ ላይ ሌፍት ክሊክ ጫኑና እቺ እናስገባለን። ጂኤስ የምትለዋ ማለት ያበበ ግሮስ ሳላሪ ያበበ ግሮስ ሳላሪን ሰሌክት እናደርጋለን። ከዛን ሲባዛ በ30% ይሄው ከዛ ሲቀነስ 955 ከዛን ቫልዩ ፎልስ የምትለዋ ኮንዲሽን ትሩ ካልሆነች ቫልዩ ፎልስ የምትለዋን ሌፍት ክሊክ ጫኑና ወይንም የአንድ ሰራተኛ ደሞዙ ከ10900 በላይ ከሆነ ማለት ነው። ከዛን እችኛዋን ክሊክ ታደርጋታላችሁ። ኢፍ የምትለዋን ሌፍት ክሊክ እንጫናለን እዚህ ጋር እናስገባለን ማለት ነው። ይሄው ጄስ ያበበ ግሮስ ሳላሪ ግሬተር ዛን ከ10900 በላይ ከሆነ ማለት ነው። ከዚህ በላይ ከሆነ የኮንዲሽን ትሩ ከሆነ ቫልዩ ትሩ የምትለዋ ላይ ሌፍት ክሊክ ጫኑና ይሁን ታስገባለች እችን ማለት ነው። ሶ ያበበ ግሮስ ሳላሪ ጄስ የምትለች ነው እንጠቀማለን። ከዛን ሲባዛ በዛ 35% ሲቀነስ 1500 ማለት ነው። በይዘው እዚህ ጋር የምንጽፈው እዚህ ጋር ሁሉም ይመጣልናል። ችግር ካለበት እዚህ ጋር እያያችሁ ቼክ ማድረግ ትችላላችሁ ወይንም ኤዲት ማድረግ ትችላላችሁ ማለት ነው። ከዛን ቫልዩ ኢፍ ፎልስ የምትለዋ ላይ ሌፍት ክሊክ ጫኑና ምንም ነገር እንዳትነኩ ተይበል እዛ ዳር ላይ ሄዳችሁ ኢፍ እንዳትነኩ። ሶ ይሄን ከጨረስን በኋላ ኦኬ የምትለዋን ሌፍት ክሊክ እንጫናለን ማለት ነው። ይሄው እንደምትመለከቱት ያበበ ደሞዙ ከስንት ያነሰ ነው? ከ650 በታች ስለሆነ ምንም አይነት ግብር አይከፍልም ወይንም ግብሩ ዜሮ ነው ማለት ነው። ሶ የሌሎችን ካልኩሌት ለማድረግ እንደሆነ መስራት አይጠበቅብንም። ምንድነው የምናደርገው? ከርሰራችን እዚህ ያበበ ግሮስ ሳላሪ ታክሷ አለች አይደለም? እሷ ዳሯ ላይ ስታረጓት ነጥቧ ላይ
በፕላስ ምልክት መደመር ምልክት ጥቁር ሆና ትመጣላችኋለች። እሷን ሌፍት ክሊክ ጫን ብላችሁ ወደ ተመጎተት ነው መጨረሻው ድረስ። ከዛ ሲያልቅ ትለቁታላችሁ። በዚህ መንገድ ሁሉንም ካልኩሌት ያደርግልናል ማለት ነው። አሁን ደግሞ ካልኩሌት የምናደርገው ፔንሽን ነው። ፔንሽን የምንለው ምንድነው? መንግስት ለጡረታ ብሎ የሚቆርጥብን ብር ማለት ነው። እዚጋ እንደምትመለከቱት ግሮስ ሳላሪ ሲባዛ 0.07 ወይንም የግሮስ ሳላሪያችን 7% ማለት ነው። ፔንሽን ላይ መጀመሪያ የአበበን ካልኩሌት እናደርግ። በአበበ አቅጣጫ ፔንሽን ላይ ሌፍት ክሊክ ጫኑና ኮምፒውተር ኪቦርዳችሁ ላይ እኩል የሆነ ምልክት ትጽፋላችሁ። ከዛን የአበበ ግሮስ ሳላሪን ሌፍት ክሊክ እንጫናለን። ከዛን ሲባዛ 0.07 ይኸው ሲባዛ 10x 800 ነው። የኮምፒውተር ኪቦርዳችሁ ላይ ሽፍትን ተጭናችሁ 8 ቁጥር ያለች ከዛ ስጨርሱ ኢንተርን ትጫናላችሁ። ይሄው እዚጋ እንደምትመለከቱት አበበ ለጡረታ የሚቆረጥበት ብር ስንት ነው? 42 ብር ነው። የቀሩት ለመፈለግ ከርሰራችሁን እዝጋ ዳር ላይ ኮርን ላይ ስታደርጓት ፕላስ ምልክት ትመጣለች። ሌፍት ክሊክ ጫን ብላችሁ ወደ ተመጎተት ነው። ጥቁር መሆን አለባት። እሺ ስትለቁት እያንዳንዳቸው ሰራተኞች ለጡረታ የሚከፍሉት ገንዘብ ይሄ ነው ማለት ነው። አሁን ደግሞ ካልኩሌት የምናደርገው ኔት ሳላሪ ነው። ኔት ሳላሪ የምንለው አንድ ሰራተኛ ገንዘቡ እጁ ላይ የሚደርሰው ተግሮስ ሳላሪ ተቆራርጦ እጁ ላይ የሚደርሰው ደሞዙ ኔት ሳላሪ ብለን እንጠራዋለን። ካልኩሌት ለማድረግ የምንጠቀምበት ፎርሙላ ይሄ ነው። ይሄው ግሮስ ሳላሪ ሲቀነስ የታክስና የፔንሽኑ ድምር ይሆናል ማለት ነው። የአበበ መጀመሪያ እንስራ። በአበበ አቅጣጫ እንሄድና ኔት ሳላሪ ላይ ሌፍት ክሊክ እንጫናለን። ከዛ ኮምፒውተር ኪቦርዳችሁ ላይ እኩል ይሆናል ምልክት። ከዛን የአበበ ግሮስ ሳላሪ ቹት አበበ ግሮስ ሳላሪ ላይ ሲቀነስ ብራኬት እንከፍታለን። ታክስ ቹት ሽፍት ተጭነን መደመር ወይም እኩል ይሆናል ምልክት ጫኑት መደመር ትመጣላችኋለች። ከዛ ፔንሽኑን ሌፍት ክሊክ ጫናለሁ እዚህ ጋር እንደምትመለከቱት። ከዛም በኋላ ሽፍት ተጭኔ ኦፕን ብራኬቱን ዘጋለሁ። ስጨርስ ኢንተርን ኮምፒውተር ኪቦርዳችሁ ላይ ስትጫኑ ይሄው ኔት ሳላሪ ወይም እጁ ላይ የሚደርሰው የአበበ ተቆራርጦ 555 ነው ማለት ነው። ሌሎች ሰራተኞች ደግሞ ምን ያህል ነው የሚለውን በቀላሉ መስራት እንችላለን። እንደሆነ ካልኩሌት ማድረግ አይጠበቅብንም። ምን እንደምታደርጉት ከርሰራችሁን የአበበ ኔት ሳላሪ ላይ ኮርነር ላይ እዚህ ጋር ስታደርጓችሁት መደመር ምልክት ጥቁር ሆነ ትመጣላችኋለች። ሌፍት ክሊክ ጫን ብላችሁ ሳን ወደ ታች መጎተት ነው። መጨረሻው ላይ ስለደረሳችሁ በኋላ ስትለቁት የሁሉንም ያስቀምጥላችኋል። እያንዳንዱ ሰራተኛ ተቆራርጦ ምን ያህል እንደሚደርሰው ማለት ነው። ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችኋለሁ። ላቭ ዩ ሶ ማች ጉድባይ ይላል።